እንደገና ተመልሰናል። አላህ Subhanahu Wa Ta'ala እንግዲህ ኡመተል እስላምን በማንኛውም መልኩ የሚበጃቸውና የሚጠቅማቸውን ሁሉ እየመከረ የሚጎዳቸውን ሁሉ እያሳወቀና እያስጠነቀቀ ተርቢያ እስላማዊ አስተዳደግ እያደረገላቸው ነው። ይህንን መርህ በተቀበሉና በተከተሉ ቁጥር ምንም የሚያሰጋቸው ነገር እንደሌለ ዋስትና ይሰጣል ማለት ነው። ከዚህ በኋላ ስለ ሶብር ያነሳበት ምክንያት አለው። እንግዲህ አንድ ሰው ሶብር አድርግ የሚባለው ከአቅም በላይ የሆነ ስሜቱን የሚነካና የሚያስጨንቅ ነገር ሲያጋጥመው ነው። እና ከዚህ ቀጥሎ እናንተ ይህንን የአላህን ሪሳላ በህይወታችሁ ገቢራዊ ስታደርጉ ጥላቶቻችሁ በምክርና በድርድር ተውን ብትሏቸው ሁልጊዜ ሊተዋችሁ እንደማይችሉ ነው። ምናልባትም ወደፊት በመጪው ዘመን ይህን አላማችሁን ለማስከበር ወደ ትግል ልትገቡ ትችላላችሁና ያ ትግል በሚመጣ ጊዜ ማድረግ ያለባችሁን ከወዲሁ መዘጋጀት አለባችሁ ብሎ ስለ እስላማዊ ትግል ሊያነሳ ነው ማለት ነው። ወላ ተቁሉ ሊመን ይቅተሉ ፊ ሰቢልላህ፣ ምናልባት የአላህን መንገድ ተከትላችሁ ስትጓዙ ሸያጢነል ኢንስ ወልጂን ለምንተኛ ተነጥላችሁ ወደ ሌላ መስመር ሄዳችሁ በለው በእናንተ ላይ ተጽዕኖ ሊያደርጉና ወደ ውጊያም ሊያስገቧችሁ ይችላሉ። ያኔ ደግሞ በምን መልክ እንደምትቋቋሙት ከወዲሁ ጀምራችሁ መገንዘብና መዘጋጀት አለባችሁ። መጀመሪያ ፊሰቢልላህ መሰዋት ማለት ከባድና በጣም አስፈሪ ነገር አድርጋችሁ እንዳትወስዱት። የሞቱንም ወገኖቻችሁን እነገሌ ባጭር ተቀጩ ታጨዱ እያላችሁ ሞራላችሁን በገዛጃችሁ እንዳታደቁ። በእኔ ዓላማ ላይ የወደቁ ሰዎች ሙታኖች አይደሉም፣ የዘላለም ጸድቃኖች ናቸውና ይህን ልትገነዘቡ ይገባል ይላል። ገና ጦርነቱ ሳይፈቀድ ያዘጋጃቸዋል ማለት ነው። ወላ ተቁሉ ሊመን ይቅተሉ ፊ ሰቢልላህ፣ ምናልባት በአላህ መንገድ ወደፊት የመገደልና የመጋደል ሁኔታ ካጋጠማችሁ ከናንተ መካከል የሚሰጉትን ወንድሞቻችሁን አምዋት እነገሌ እኮ ሙታን ናቸው ሞቱ አለቁ ብላችሁ እንዳትናገሩ ተጠንቀቁ ይላል አላህ Subhanahu Wa Ta'ala። ሱብሃንአላህ ወዳጆቹን ምን ያህል እንግዲህ እንደሚንከባከባቸው ገና ሞት የሚባለው ሳይመጣ በእነሱ ላይ የትችት ቃል እንኳን እንዳይሰነዘር ማዕቀብ ጣለ ማለት ነው። አምዋት በእኔ መንገድ ላይ የወደቁ ሰዎች ሙታን ብላችሁ ብትጠሩ ወዮላችሁ ይላል። በልአህያኡን በእርግጥ እነሱ ሕያው ናቸው፣ ወላኪን ላ ተሽዑሩን ግን ሕያውነታቸው እንዴት እንደሆነ እናንተ አይገባችሁም ይሆናል ይላል አላህ Subhanahu Wa Ta'ala። ልዩ ህይወት ተሰጥቷቸዋል። እናንተ የምታውቁት ህይወት ያው በሁለት እግሩ ቆሞ በመድር ላይ የሚንቀሳቀሰውን ሰው ብቻ ነው። ሞቶም ሕያው የሆነ ሰው አለ፣ እያለም የሞተ ሰው አለ አይደለም። አላሁ ሙስተዓን። ቀባሪ ያጣ ቆሞ እየሄደ ሞቷል። በቃ በአሁኑ ጊዜ ኡመቱል እስላም አለ ለማለት አያስደፍርም በእውነቱ። እና እነዛ ጎበዞች ፊሰቢልላህ ኢነላህ አሽተራ ሚነል ሙእሚኒና አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና ብሎ ያወደሳቸው እሱ ጋራ ኩንትራት የፈረሙ ሰዎች አንተ ጀነት ልሰጠን እኛ ህይወታችን ልንሰጥ ያሉ ሰዎች እንደ ተራ ሰው አድርገህ እገሌ እኮ ሞተ ባጭር ተቀጨ ወድቆ ቀረ እያልክ ብታወራ ወዮልህ ይላል። ስማቸውን በዚህ መልክ እንዲያታነሱ በአርአያነታቸው ነው መነሳት ያለባቸው። የሱን እድል ለኔ አላህ በሰጠኝ ምን አይነት ታደለ ብላችሁ ልትቀኑባቸው ይገባል እንጂ እነገር የወደቁ ረገፉ ብላችሁ እንደ ሙታን እንዳትወስዷቸው ወዳጆችን ይላል። በልአህያ በእርግጠኝነት ሕያው ናቸው እነሱ፣ ያውም ህይወቱ ማለቂያ የሌለው የዘላለም ጽድቅ ውስጥ ገብተዋልና እነሱ ጭራሹን ሙታን ተብለው መጠራት የለባቸውም ይላል። ግን ይሄ እንግዲህ ዛሂር የምናውቀው ነገር ጋር የሚጋጭ ነው። አንድ ሰው በጦርነትም ይሞት በመልካም ነገርም ይሁን በመጥፎም ይሁን ህይወቱ ተአካሉ ከተለየ በዲን ከሆነ ሙታን ይባላል በቋንቋ መቸም። ይሄንን አይደለም የሚከለክለው። ግን ሙታን እንደ በተለምዶው አባባልና በተለምዶው ስሜት ሙታን አትበሏቸው፣ የሞተ ሰው ዋጋ የለውም እንደሚባለው ነገር አርጋችሁ አትዋቸው። ዋጋ ያላቸው እነሱ ናቸው። በዛ መስመር ያልሞተው ነው ዋጋ የሌለው ነው የሚለው አላህ Subhanahu Wa Ta'ala። እና አይገባችሁም ማለት እናንተ በሚገባችሁ ህይወቱ ተለለ ያው ሙቷል
በሚል እንደማንኛውም አልባሌ ሙታን አርጋችሁ አትውሰዱ ለማለት እንጂ መሞታቸውን ለመካድ አይደለም። ባይሞቱም አኑሮ አይቀበሩም ነበር። ስለዚህ አላህ Subhanahu Wa Ta'ala ሙተው ያሉ ናቸው ብሎ ክብራቸውን ሲያንጸባርቅ ነው ማለት ነው። ገና ለዓላማቸው ያልተንቀሳቀሱና ዋጋ ለመክፈል ያልተዘጋጁ ግን ህያውነታቸው አልተረጋገጠላቸውም። ያው እንደ እንስሳ ኑሮ ነው የሚኖሩት ማለት ነው። እነዚህ ግን ለሚሞቱለት ዓላማ አውቀው ውድ ህይወታቸውን ለማትገኘው ጀነት የሸጡ ጎበዞች ስለሆኑ እንደ ሙታን ተደርገው መወሰድ የለባቸውም ይላል። ስለዚህ ነው ነብዩ አለይሂ ሰላቱ ወሰለም ሸሃዳዎች በሚወድቁበት ጊዜ አርዋሖቻቸው በቀጥታ ሰባቱን ሰማይ ቀደው ወደ ሰማይ ይወጡና አርሽ ጥላ መስፈሪያ ቦታ ተዘጋጅቶላቸዋል አሉ። እና ጀነት እየገቡ አረንጓዴ የሆኑ ወፎች ይዘጋጁና የወፍ አካላት ማለት ነው። አካላቸውን እዚህ መሬት ላይ ተተውት ሄደዋል። ወፎች በወፍ ቅርጽ ልዩ የሆኑ ፍጥሮች ደስ የሚሉ ፍጥሮች ይዘጋጁና እነዛ ሩሆች ወፎች ውስጥ ይጨመራሉ። እነዛ ወፎች እለት በእለት በየቀኑ ጀነት እየገቡ የጀነት አበባ ነው የሚቀስሙት ይላል። የጀነት አበባ ይቀስማሉ። ሲጠግቡ ታህተል አርሽ ቀናዲል እንደ መስኮት ነገር ተዘጋጅቶላቸዋል መስፈሪያ ልክ የርግብ ሾባክ የምትመስል እዛ መጥተው ይሰፍራሉ። እንደገና ደግሞ ሲያስፈልጋቸው ተዛግር ብለው ሂደው ጀነት ገብተው የፈለጉትን አበባና ፍራፍሬ ሲቀስሙ ይውሉና መልሰው ይመጣሉ። እስከመቼ? እስከ ቂያማ ቀን ድረስ። ቂያማ ቀን ሲደርስ አካላቸው እንደገና ይነሳና መጥተው ወደ አካላቸው ገብተው አጠቅለው ወደ ጀነት ይዘውት ይሄዳሉ ይላሉ ማለት ነው። ይሄ እንግዲህ ትልቅ እድል ነው፣ ማንም ሰው ተመኝቶ የማያገኘው ማለት ነው። ተዚህ ተመሬት ተነስቶ ተዚህ ከቁሻሻ ቦታ ሰባቱን ሰማይ አልፎ ፊጂዋሪላህ አላህ ጋር ጎረቤት ሆነዋል። አርሽ ስር ነው የሚኖሩት ማለት ነው የነሱ አርዋህ። የዚህ አይነት ደረጃ ያላቸውን ሰዎች እናንተ እንደ ተራ ውዳቂ ሰው እገሌ ሞተኮ ረገፈኮ እንዳትሉ ተጠንቀቁ ይላል ማለት ነው። ስለዚህ ይልቁንስ ካወቃችሁ የነሱን እድል ለመካፈል መዘጋጀት አለባችሁ እንጂ እነሱን በማንቃሽና በማጥላላት መልክ እንዳትወስዱ። ወለነብሉወነኩም ቢሸይء من الخوف እና እንግዲህ ይህ ከተነሳ ለሃይማኖት መስዋዕት መክፈል አስፈላጊ በሚሆንበት ጊዜ ያንን ግዴታ መወጣት የግዴታ ብቻ ሳይሆን ማንኛውም አቅል ያለው ሰው ሁሉ ሊያረገውና ሊጓጓለት የሚገባ መሆኑ ሊታወቅ ይገባል ይላል። እና እንግዲህ ለማዘጋጀት ነው። ምክንያቱም ሰው ሞት የሚባል ነገር ይፈራል ባያመልጠውም። ቀጠሮው ሲደርስ ሲመጣ ማምለጫ የለም። ግን የማያመልጡትን ነገር መፍራቱ ምንም ትርጉም የለውም። ፈርተህ የምታመልጠው ነገር ቢሆን ኑሮ ታመልጣለህ። ግን የማታመልጠውን ነገር ሲመጣ ይመጣል፣ ይምጣ። ግን ምን ይዤ በምን ሁኔታ ልቁም ብለህ ስንቅህን ማዘጋጀት እንጂ ዝም ብለህ መሸበርና መሸማቀቁ የሚያመጣልህ ትርጉም የለም ማለት ነው። ወለነብሉወነኩም ቢሸይء من الخوف እና ካሁን ጀምራችሁ እንድታውቁት የሚያስፈልገው እናንተን ፍርሃት ነገር ልከን ልንፈትናችሁ እንደምንችል ነው ይላል። እና ባይሆን ታቅም በላይ የሆነ ሳይሆን ቢሸይء አለ ቢቀሊል من الخوف እንዳቅማችሁ ትንሽ ትንሽ አልፎ አልፎ የሚያስፈራና የሚያስጨንቅ ነገር እንልክባችሁና በዛ ትፈተናላችሁ ይላል። ወልጁዕ እንደገና እራብም ይላክባችኋል። ያው መጥፎ ቀን ይመጣል፣ ችግር ይበዛል፣ ሚላስ የሚቀመስ ይጠፋል። ያነ ደግሞ ሌላው ፈተና ነው ማለት ነው። ወነቅሱ من الاموال ገንዘቦቻችሁ ደግሞ ይጓደላሉ። አንድ ወቅት ጥሩ የደራ ስራ ታገኝና ብዙ ገቢ ታስገባለህ። እንደገና በሚቀጥለው ደግሞ ኪሳራ ይመጣና ያሰብስበው የነበረው እንደገና ይንኮታኮታል፣ ይቀነሳል። ይሄን ያህል ጨመርኩ እያልክ በየወሩ በየአመቱ ስደምር የነበረው እንደገና ባላሰብከው ምክንያት ወይም ባልጠበቀው ሁኔታ ችግር ይፈጠርና ከስራ ትባረርና ወይ ንግድ ይከስርና ያችን ቀደም ላይ የሰበሰብካትን የሚያስጨርስ ነገር ይመጣል ማለት ነው። ወለአንፉሲ እንደገና ነፍሶቻችሁንም የሚቀንስ ነገር ይመጣባቸዋል ማለት ያው ቤተሰብ ወዳጅ ዘመድ ይሞትብሃል፣ አዚዝ የሆነ ሁሉ ማለት ነው። ያ ሁሉ እንደሚመጣብህ ወቅና ራስክን አዘጋጅ። ወተመራት ፍራፍሬዎችም ደግሞ አትክልቶች አሉ እንደሆነ አትክልቶች በየአመቱ ብዙ የስዝቅባቸው የነበሩት ድርቅ ይሆንና ወይም ደግሞ ተባይ ይመጣና ያ ነገር እንደሌለ ይሆናል ማለት ነው።
ይሄ እንግዲህ የተፈጥሮ የሚባለው በተለምዶ አነጋገር የተፈጥሮ ችግሮች ተውሳኮች ሲፈጠሩ በሰዎች ላይ ተጽዕኖ ያደርጋሉ ማለት ነው። በዲኑም በኩል ሊመጣባቸው ይችላል እነዚህ ነገሮች። ቢሸይ ምን الخوف ማለት ያው ዲናችሁ ለምን እናንተ እስላምን ገቢራዊ ያደረጋችሁ ብለው ጥላቶቻችሁ ሊዘምቱባችሁና ሊያሸብሯችሁ ይችላሉ ማለትን ይጠቁማል። ወልጁዕ ማለት ደግሞ አላህ Subhanahu Wa Ta'ala የምትበሉት የምትጠጡት ሳታጡ ለኔ ብላችሁ ተራቡ እስቲ ረመዳን ጡሙ ብሎ ሊፈትናችሁ ይችላል ተብሎም ተተርጉሟል ማለት ነው። እንደገና ገንዘባችሁን ማጉደል የሚለውም ደግሞ ዘካት አንተ ደክመህ ላብህን አንጠፍጥፈህ የሰበሰብከውን ገንዘብ ሙእሚን ከሆንክ ይሄን ያህል ፐርሰንት ከፍለ ለሚስኪኖች ስጥ ብሎ ይፈትናል ማለት ነው። እና እነዚህ ሁሉ ፈተናዎች ሲመጡባችሁ የምትሰጡት መልስ ነው ኢማናችሁን የሚፈትነው ይላል። ወበሽር الصابرين እነዚህና መሰሎቹ ፈተናዎች በእናንተ ላይ በሚከሰቱና በሚፈራረቁባችሁ ጊዜ ታጋሹ ነው በትግስት የተወጡትን ጀግኖች አብስራቸው ታላቅ ወረታ እንዳላቸው ከወዲሁ ነገራቸው ይላል። እነዚህ ፈተናዎች ሲደርሱበት ግን የተበሳጨና የተንገጫገጨ ካለ ተፈተና መውደቁን ይወቀው ማለቱ ነው። እና እነዚህ ሷቢሮች አላህ Subhanahu Wa Ta'ala እንግዲህ ያን ፈተናውን ሲልክባቸው በሚገባ ራሳቸውን አረጋግተው ግዴታቸውን ተወጥተው በአግባቡ ከላ ያለፉ ከሆነ እነሱ አላህ Subhanahu Wa Ta'ala የመረጣቸውና የመረቃቸው እድለኞች ናቸው ማለት ነው። الذين اذا اصابتهم مصيبه እነዚህ ብስራት ሊቀበሉ የሚገባቸው እነዚህ ናቸው ይላል። አሁን ከተጠቀሱትም ሆነ ከሌሎች ፈተናዎች አንድ ፈተና በሚያጋጥማቸው ጊዜ ቃሉ ራሳቸውን በራሳቸው ለማጽናናት የሚሉ ናቸው ኢና ሊላህ እኛ ራሳችን የአላህ ነን ወኢና ኢለይሂ ራጂዑን እኛም ወደ እርሱ ተመላሾች ነን የሚሉ ጎበዞች ናቸው ፈተናውን የመወጣት እድል ያላቸው ይላል። እንግዲህ ሙሲባ ሲደርስ አንተ ሸይጣን በዛች አጋጣሚ እንዳያሳስትህ ጠንቀቅ ማለት አለብህ ማለት ነው። ልክ እንዲህ ሰው ልጅ እንዲሆነ የሚል መርዶ ሲመጣ ድንገት የመኪና ተገለበጠ የሚል ነገር ይመጣል ማለት ነው። ያቺ ጊዜ በዛች ሰኮንድ በጣም ጥንቃቄ ያስፈልጋል ማለት ነው። ወዳው እየየው ማለት መበሳጨት ከሆነ ኪሳራህ ደብል ይሆናል ማለት ነው። ያሄደውም ነገር ሄዷል እንደገና ኢማንህን ትከስራለህ። አንድ ነገር በሚመጣልህ ጊዜ እነመ الصبر عند الصدمة الأولى እንዳሉት መጀመሪያ መርዶው ሲነግርህና መከራው ሲገጭህ በዛችው ቅጽበት ወዳውኑ ኢና ሊላህ ወኢና ኢለይሂ ራጂዑን የሚል ምላሽ መስጠት አለብህ። እኛ ራሳችን የአላህ ነን እኛ ወደሱ ተመላሾች ነን። ምን አለ ወማ ቢኩም ሚን ኒዕመትን ፈሚን አላህ በእጃችሁ ያለው ነገር ሁሉ ንብረቱ ሁሉ የኔ ነው እናንተም ራሳችሁ የኔ ናችሁ ብሏል አይደለም እንዴ? ታዲያ እንኳን ተተፈጠርኩ በኋላ ውሎ አድሮ ቆይቶ የመጣውና ያፈራሁት ይቅርና እኔ ራሴ እሱ አይደለሁም እንዴ? እቺ መፍትሄ ናት ማለት ነው። እኔ ራሴ ባልመጣ ኑሮ ልጅ አይኖረኝ ሚስት አይኖረኝ ቤተሰብ አይኖረኝ ንብረት አይኖረኝ። ግን ራሴ ተመጣው በኋላ ነው ሌላው ነገር ሁሉ የሚመጣው አይደል? እኔን ራሴን ቢወስደኝስ እኔን ራሴ የሱ ነኝና እንደገና ደግሞ ነገም መልሼ እሱ ፊት ቀርባለሁና ለሂሳብ እሱ የሰጠኝን ጸጋ ከወሰደ ባለቤቱ ወሰደው ምን ችግር አለ? እነ ሊላሂ ማ አኸዘ ወለሁ ማ አዕጣ እንዳሉት ረሱል አለይሂ ሰላቱ ወሰላም የወሰደውም የራሱ ነው ያስተረፈልህም የራሱ ነው። ሁለት ሶስት ልጆች ካሉ አንዱን ቢወስደው ከሰጠህ ጸጋ የተወሰነውን ቀነሰ ማለት ነው። ምንም ያበሳጭ ነገር የለም። ሁሉንም መውሰድ ይችላል ከፈለገ። ስለዚህ ተዛም አልፎ ራሴን ሊወስደኝ ይችላል ተራስ በላይ ሰማይ አይደለም የሚባለው ራሴን እንደ ሊወስደኝ ይችል ነበር የሚለው ትዝ ካለህ ሁሉ ነገር ትረሳለህ ወዲያውኑ ማለት ነው። ስለዚህ ኢና ሊላህ እኛ የአላህ ነን የሱ ንብረት ነን። ስለፈለገ ይፈጥረናል ያኖረናል ይፈልግ ይገለናል ሲፈልግ ያስነሳናል። ምን ችግር አለ? በገዛ ንብረቱ የፈለገውን ቢያደርግ መብቱ ነው። ይሄን ደግሞ የማቀው የምጠብቀው ነገር ነው ብለህ ቀለል አድርገህ ማየትና በጸጋ መቀበል የአላህን ውሳኔ ማለት ነው። ይህንን የሚያደርጉ የሆኑት ናቸው የኔ ወዳጆች ይላል አላህ Subhanahu Wa Ta'ala። ቃሉ ኢና ሊላህ እኛ ራሳችን የአላህ ነን እንኳን ንብረታችን ቤተሰባችን ወዳጅ ዘመዳችን ይቅርና እኔም ራሴ የሱ ነኝ እኔንም ነገ ይወስደኛል ታልክ ይቀላል ያመጣው ነገር ማለት ነው። ይህንን ካደረገ ውጤቱ ምን ይሆናል?
ኡላኢከ አለይሂም ሶለዋቱ ሚን ረቢሂም እንዲህ አይነቶቹ ታጋሾችና ራሳቸውን አጽናኝ የሆኑ ጎበዞች ከጌታቸው ዘንዳ የሆነ ውዳሴ ይገባቸዋል ይላል። ሶለዋት ማለት ሰናኡ ሚነላህ በአላህ ደረጃ እገሌ ባሪያዬ እንዲህ አይነት ከባድ ፈተና ጥሌበት ቅንጭ ሳይል ወዳውኑ ለጌታው ምስጋና አቀረበ እና እሱ በጣም ጎበዝ ሰው ነው የሚል ውዳሴ ከጌታ ዘንድ ይዘገብልሃል ማለት ነው። ይህን እንግዲህ የሚያህል ማዕረግ ያስመልጠሃል ሶብር ካጣህ። እና ሶለዋት ማለት ሰናኡ ሚነላህ ሱብሓነሁ ወተዓላ ከአላህ የሆነ ውዳሴ ታገኛለህ አንተ ለጊዜው ባሰማውም ማለት ነው። ወራህመቱን እንደገና ደግሞ ከጌታ የሆነ ምህረት ማለት ነው። ይህንን ሶብር በማድረግህ ወንጀል ሁሉ ይረግፍልሃል፣ የጌታን ምህረት ትጎናጸፋለህ ማለት ነው። ወይም ደግሞ ያንን የሚያስረሳ ጸጋ ይሰጥሃል መካሻ ማለት ነው። ወኡላኢከ ሁሙል ሙህተዱን እንደ አይነቶቹ አቋም ያላቸው ሰዎች ደግሞ ትክክለኛውን የአላህን ፍቃድ የተመሩ እነሱ ናቸው። አላህ እንዲሆኑ የሚፈልገውን ባህሪ ተላብሰው የተገኙ እድለኞች ናቸው በማለት ያወድሳቸዋል። እና ኒዕመል ጀንባን ወኒዕመቱል ዓላዋህ አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ወአርዳ። እና በዚህ በሶብር በምትባል ነገር የሚገኙት ነገሮች ምን ያማሩ ሽልማቶች ናቸው አሉ። ሁለት ቅርቃቦችና ተላይም ልጣፉ እና ሶስት ነገሮች የተነገሩ ሶብር ላደረገ ሰው ማለት ነው። ሶብር ያደረገ ሰው ሶስት ሽልማት እንደሚሰጠው፣ አንደኛ ሶለዋቱ ሚን ረቢሂም ከጌታ የሆነ ውዳሴ፣ ሁለተኛ ምህረት ወይም ጸጋ፣ ሶስተኛ ደግሞ ወኡላኢከ ሁሙል ሙህተዱን ትክክለኛ የነጃትን መንገድ የተመሩ እነዚህ ብቻ ናቸው ይላል ማለት ነው። ስለዚህ አንድ ፈረስ በምትጭን ጊዜ በአንድ በኩል 50 ኪሎ በሌላ 50 ኪሎ ትጭልና ተላይ ደግሞ ልጣፍ ታረግበታለህ። የዛ አይነት እንግዲህ ሀዲያ የተላከለት እንደው አንድ ሰው ምን ያህል ነው ደስ የሚለው ከወዳጅ ዘመድ። እና ጌታ ሶብር የሚያደርጉትን ሰዎች ሶስት ሽልማት እንደሚሰጣቸው አረጋገጠላቸው። ሶብር ካላደረጉ ግን ሶስቱም ሽልማት ከስረው ያኑንም ያጡትን ነገር ሳያገኙ እንደገና ከአላህ ጋር ይጣላሉ ማለት ነው። ስለዚህ ሶብር በጣም በእስላም ወሳኝነት አለው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ላ ኢማነ ሊመን ላ ሶብረ ለሁ ሶብር የሌለው ሰው ኢማኑ ራሱ አስተማማኝ አይደለም እስከ ማለት የሄዱት ማለት ነው። እዚህ ላይ ታዲያ ሶብር ሲባል ሶስት ዘርፍ እንዳለው መረሳት የለበትም። ብዙዎቻችን ሶብርን የምናውቀው ፈተና ላይ ብቻ ነው። አንድ ፈተና ፈታኝ ነገር ሲያጋጥም ሶብር አደረገ አላደረገ እንላለን። ሌሎች ሁለት የተረሱ ዋና የሶብር መስኮች አሉ። እነዛም መታወስ አለባቸው። አንደኛ ሶብር ፊ ጧዓቲላህ ነው። አላህን ሱብሓነሁ ወተዓላ መገዛት ካለብን ወዕቡድ ረበከ ሐታ የእቲየከል የቂን እንዳለው እድሜያችንን ሙሉ እስከ ሞት ፍጻሜ ድረስ ነው መገዛት ያለብን። ስለዚህ ጌታ ያዘዘን ሶላት፣ ዘካት፣ ሐጅ፣ ጾም፣ አምር ቢል ማዕሩፍ ነህይ አኒል ሙንከር፣ ቢረል ዋሊደይን፣ ሁቁቀል ጃር የመሳሰሉት ሁሉ ግዴታዎች በእድሜያችን ሙሉ ሁልጊዜ ልናከናውናቸው የሚገቡ የአላህ አደራ ናቸው። የፈተና ለመለኪያ ናቸው ማለት ነው። እነዚህን ዋጅባቶች ሁልጊዜ ቀጥ አድርጎ የሚወጣ ሶብር ያለው ሰው ነው ማለት ነው። ሶብር የሌለው ሰው ግን እነዚህን ነገሮች ሊወጣቸው አልቻለም። ታቋረጠ እንደ ረመዷን ሰጋጅ አንድ ወር ግርግር ብሎ መስጂዱን አጣቦ በዒዱ ጊዜ ዝር ብሎ የሚሄድ ከሆነ ሶብር የለውም ማለት ነው። ሶብር ስለሌለው ወድቋል። ያ ረመዷን የሰገደውም አይጠቅመውም። ምክንያቱም ረመዷን ሲያበቃ እኔም አብሬ ሄዳለሁ የሚል እቅድ ይዞ ነው የመጣው። ተውባ እንኳን አይሆንለትም። ተውባ ማለት አልዓዝም አላ አላ የዑድ ወደ ጥፋቱ ደግሞ ላይመለስ ቆርጦ ሲመጣ ነው ተውባ የሚሆነው። ግን ረመዷን ሲያበቃ አብሬ ያበቃለሁኝ። አንዳንዶች እንዳውም ቀድመው የሚያበቁ አሉ አይደለም እንዴ? መጨረሻ አካባቢ ሶፍ እየቀነሰ ይመጣል። ስለዚህ የአይነት ሶብር የሌላቸው እንግዲህ አቢዶች ናቸው ማለት ነው። የጊዜያዊ አቢዶች ወይም የረመዷን ደንበኞች ናቸው። የዛ አይነቱ ዋጋ የለውም። አንዳንዱ ደግሞ ጁሙአ ብቻ የሚሰግድ አለ። ጁሙአ ብቻ ዝግ ስለሆነ ያው ስራ ቦታ ቢሄድም ደንበኞቹ ስለማይመጡለት መቆዘም ያደርጋል ማለት ነው። እና በጁሙአ ብቻ የሚሰግደው ሳምንቱ ሙሉ ሶብር አጥቷል ማለት ነው። ሳምንቱ ሙሉ መስገድ ነበረበት። ሶብሩን ስለጣ ሳምንት ብሎ አልሰገደም። አሁን ጁሙአ ብቻ ሰገደ። በሱ አስተሳሰብ እንግዲህ በትርፍ ጊዜ ክርስቲያኖቹ ቤተክርስቲያን እሁድ እንደሚሄዱት እኔም አርብ ከሄድኩኝ ችግር የለም ብሎ ለራሱ ፈትዋ የሰጠ ነው ማለት ነው። ይህም ሌላው ሶብረ ቢስ ነው።
በጾምም በኩል እንደዛው ነው። ሙስሊም ነን እያሉ በተለያየ ምክንያት በቂ ባልሆነ ምክንያት ረመዳን የሚበሉ ሰዎች ታገኛለህ። ይህም ሶብር የላቸውም ማለት ነው። ዘካትማ የባሰው ነው። ያው ስንቶቹ ናቸው አወጡ እንኳን የሚባሉት የሚወጅባቸውን በሙሉ አያወጡትም። የተወሰነ ሳንቲም ረጨት ታደረጉ በቃ ከዛ በኋላ አላሁ አለም። እና የሁሉ እንግዲህ ሶብር ማጣት ነው። የአላህን ግዴታ የሚያጓድል ሰው ሁሉ ሶብሩ የጎደለ ነው ማለት ነው። እንደገና ሁለተኛው ዘርፍ ምንድነው? ሙሐረማትን መከልከል ሶብር ይጠይቃል። አላህ የከለከለና የጠላውን ነገር መከልከል አለበት ሙእሚን የሆነ ሰው። ለመከልከል የሚችለው ማን ነው? ሶብር ትዕግስት የተላበሰ ሰው ብቻ ነው። ራሱን ያቸነፈ ሰው ማለት ነው። ዚና የሚያረገው ሰው ዚና የሚያረገው ራሱን ስለማያቸንፍ ነው፣ በስሜቱ ስለሚቸነፍ ማለት ነው። ሪባ የሚዘለቀቀው ሰው የገንዘብ ጉጉት ስላቅነዘነዘው ነው። ይሄ ገንዘብ አምጥቼ ነገ ጀሃነም ነው የምገባው ማለትን ቢያውቅና ኢማኑ ቢጠነክር ኑሮ ሊያረገው አይችልም ነበር። ሰው የሚያጭበረብረው፣ የሚዘርፈው፣ የሚሰርቀው፣ የሚዋሸው የሁሉ ሶብር ስላጣ ነው። ይሄን ካላደረኩኝ ገንዘብ አላገኝም አልጠቀምም ስላለ ነው ማለት ነው። ስለዚህ ሐራም የሚሰራ ሰው ሁሉ በሙሉ ሶብር የሌለው ሰው ነው። ራሱን ማቸነፍ ያቃተው፣ ሰይጣንን መቋቋም ያዳገተው ነው ይሄን ሙሐረማት ሊሰራ የሚችለው። ስለዚህ እንግዲህ ሙሐረማትን ነገሮች ሁሉ በሙሉ ለመከልከል ሶብርህ ባደገና በዳበረ ቁጥር ለዛ ነገር በቀላሉ ትወጣዋለህ ማለት ነው። ለምን ፊት ለፊት የሚታየው ያን ሙሐረማት ከሰራው ጀሃነም ነው። ጧዓውን ደግሞ አላህ ያዘዘህን ነገር ከሰራ ጀነት ነው ፊት ለፊት ፊልሙ የሚታይህ። ያ ከሆን ቀጥ ብለህ ትሄዳለህ። እስተቂም ከማ ኡሚርተ በሚለው መስመር ላይ ነህ ማለት ነው። ከዛ የሚያጋድልና የሚያሸነድል ካለ ግን ሶብረ ቢስ ነው ማለት ነው። ሶብር ከሌለው ደግሞ ፈተና ወደቀ። ወለነብሉወነኩም ነኽተቢረነኩም፣ ፈተና እንሰጣችኋለን። ከፈተናው ከወደቃችሁ ፈተና የወደቀ ሰው ለምንድነው እንዳለፉት እኔ ወረታ ያልተሰጠኝ ብሎ መከራከር ይችላል? ወድቀሃል ይልሃል ማለት ነው። ተወደክ ምን ላድርግ ለምን አላለፍክም ነው የሚለው። ስለዚህ እነዚህን ፈተናዎች ለመወጣት ራሳችሁን ማዘጋጀት አለባችሁ ይላል። እና ሙእሚን ደግሞ ትልቁ ፈተናው ይሄ ነው። በእውነቱ ሙእሚን ነኝ ብሎ በስም ብቻ ማለት ቢኖር ኑሮ ምንም ችግር አልነበረም። የስም ድሃ የለም። ወለይሰ ቢአማንይኩም ወላ አማንይ አህል ኪታቢ መን የዕመል ሱአን ዩጅዘ ቢህ። በምኞት እኔ የመሐመድ ተከታይ ነኝ፣ እኔ እንደዚህ ነኝ፣ አህመድ ነኝ፣ መሐመድ ነኝ ማለት የትም አያደርስህም። ፈተና መወጣት ይጠበቅብሃል እያለ ነው አላህ Subhanahu Wa Ta'ala። እና ወኡላኢከ ሁሙል ሙህተዱን፣ እና ትክክለኛውን የአላህን መስመር የተመሩት እድለኞችና ጤናማ ጉዘኞች እነዚህ ብቻ ናቸው ሲል ቀስር አደረገው። ከዚህ ውጭ ያለው ሙህተድ አይደለም እያለ ነው። ኡላኢከ ሁሙል ሙህተዱን አዳተል ቀስር ይባላል። ይሄ በበላጋ እንትን ሁሙል ሙህተዱን ሲል ለገይሩሁም ማለት ነው። ሂዳያ የተሰጡ ሰዎች ማለት እነዚህን ፈተናዎች በየደረጃው የተወጡ ብቃት ያሳዩ ሰዎች ናቸው። ከዚህ እየተንጠባጠቡ በየመንገዱ የወደቁት ግን ወድቀዋል፣ መህድያ አይደሉም እያለ ነው አላህ Subhanahu Wa Ta'ala። ስለዚህ ራሳችንን መጠየቅ ይጠበቅብናል። ፈተናው ምን ያህል ነው እያለፍን ያለ ነው? እስከዛሬ ባሳለፈው እድሜያችን በሁሉም መስኮች በመሷኢብ ጊዜ እንዴት ነው እኔ ትዕግስት አድርጌያለሁኝ ወይ? ሙሐረማትን ምን ያህል ርቄያለሁ ተጠንቅቄያለሁኝ? ዋጅባትን ምን ያህል ፐርሰንት ተወጥቻለሁ ብለን ራሳችንን ብንገመግም እያንዳንዳችን ስንት ፐርሰንት እንደሄድን ማወቅ እንችላለን ማለት ነው። ያለፈው አለፈ፣ አሁንም እድሉ አለ። እስከዛሬ ባለማወቄ ወይም በደካማነቴ ብዙ ጉድለት አለኝ ለካ። ከዛሬ ጀምሮ ግን ዘጠና ለማለፍ ራሴን ማዘጋጀትና ትጥቄን ማጥበቅ አለብኝ ብለን ተተንቀሳቀስን አሁንም እድሉ ይኖራል ማለት ነው። መዝው ባለንበት ዝም ብለን እንቀጥላለን ካልን ግን ያው ዝም ብሎ እየተልፈሰፈሱ በስም ብቻ ተመጓዝ አልፎ ሌላ የሚሰጠው ትርጉም አይኖርም ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ ማድረግ ያለብንን ነገር በግልጽ እየነገረን ነው። ያንን እኛ ማድረግ ያለብንን ነገር ባደረግን ቁጥር ደግሞ ወበሽር እያለ ነው። አብስር፣ በእኔ በኩል አይጎልም፣ አንተ ብቻ የሚፈለግብህን አሟላ፣ እኔ ደግሞ ወረታው ወደህ እስተምትጠላ እሰጥሃለሁኝ። ግን ግዴታህን ካልተወጣህ ራስክን በራስህ ጎዳህ ማለት ኃላፊነትን እየሰጠ ነው ማለት ነው። هذا وصلى الله وسلم على النبي وعلى اله